የሩቲ ወንድም ነኝ የሚለው ጸጉራሙ ማለት ነው። እንግዲህ ዛሬም ተደብድቦ የተደበደበው ደግሞ የሩቲ ቤተሰቦች ናቸው እሱን የደበደቡት። እኔ ምንም አላልኩም። ሩቲዬ ደስተኛ እንድትሆን ብቻ ነው የምፈልገው። ከሷ ህይወት መውጣት እችላለሁ፣ ግን እሷን ደስታ ስለማስቀደምና እሷ የሚናገሩ ሰዎች እሷን እንዲናገሯት ስለማልፈልግ ነው በማለት ሲናገር ነበርና፣ አዎ ትክክል ነው። ወንድሟም ቢሆን ዘመዷም ሆን በደምም ላትገናኙ ትችላላችሁ ከነጭራሹ ማለት ነውና አልተደበደብክም። ቪንቶ ራስክ ላይ ደፍተክ ነው። ግን የሩትዬ ቤተሰቦች ደግሞ አንተን የሚደበደቡበት ምክንያት የላቸውም። ብዙ የሚደበደቡ ሰዎች አሉ በሩትዬ አካባቢ፣ ሩትዬን እየጎዱ እያቆሰሏት ያሉት ብዙ ስለሆኑ አንተን የሚደበደቡበት ምክንያት የላቸውም። ምክንያቱም አቤል ነበር መደበደብ የነበረበት። ይሄ እነዚህ ምንድናቸው ሚኪ ምናምኖች ናቸው። ተደበደቡም ከተባለ ሩትዬ ነክቷታል። እነሱ ናቸው ከህይወቷ መውጣት አለባቸው ከተባለም እነሱ ናቸው መደብደብ ያለባቸው እንጂ አንተ ምን ቤት ነው የምትደበደበው? ወንድም አለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ማን ነው ይሄ አቡሽ የሚባለው ባለ ጸጉሯሙ ሴታ ሴቱ ነገር ማለት ነው የሩቲ ወንድም ነኝ የሚለው ዛሬ ተደብድበዋል። እንግዲህ ከመሬት መነሳት አቅቶታል። ሲያሳዝን፣ ወንድ ልጅ እንደዚህ ሲዘረር ያሳዝናል የምር።